እና ፋሚሊ ስራ ቦታው እንሄዳለን እና በደንብ ተከታተሉን። ይሄን ቪዲዮ በደንብ ይዩት። ካሜራማናችንም እንዳታጠፋው ካሜራውን ምንም ነገር ፈልገና ምን አሁን ስቱዲዮ የለም ወጥቷል። አንዴ ውስጥ ገብቼ ሜት ይችላል ውስጥ ለምን ትገባለህ? እየነገርኩህ አይደል እንዴ? ምን የለም። አይ ፈልገነው ላስፈልግ አንዴ አይተውታ። ሰላም ሰላም፣ እንዴት ናችሁ ውድ የኛ ቤተሰቦች? እኛ በጣም ደህና ነን። ያው እናንተም ደግሞ ደህና እንደሆናችሁ ተስፋ እናደርጋለን። ያው ቪዲዮ ቶሎ ቶሎ እንሰራላችኋለን ባልነው መሰረት ያው ዛሬም ከች ብለንላችኋል ቪዲዮ ልንሰራ እና ባለፈው አንዳንድ ነገሮችን አይታችኋል። እኛም አንዳንድ ነገሮችን በዝምታ ለማለፍ ነበር መጀመሪያ የፈለግነው፣ ግን ያው አላስቻለም። እናስበው አይሆንም፣ የሚሆን ነገር አይደለም። ልጁም እያረገው ያለው ነገር እየደበረን ስለሆነ ምንም በዝምታ የሚያሳልፍ ነገር አይደለም። እያረገ ያለው ነገር ያው ምንቴ የሚባለው በጣም እያስደበረን ነው። በጣም የሚያስጠላ ነገር እያረገ ነው እና የሆነ በዝምታ የሚታለፍ ነገር አይደለም። ባለፈውም የሰጠንን መልስ አጅታችኋል። የሚያስጠላ መልሶች ነው የሰጠን። ደውለንለት በእናንተ ፊት ነው የደወልነው። የሰጠን መልስ ግን በጣም አይደለም እኛን የኛም ቤተሰብም አስከፍቷል። በጣም የሚያስጠላ መልስ ሁላ ወንድ ከሆናችሁ ወንድ ልጅ ያወራ ምናምን እስከማለት ደርሷል። በጣም የሚያስጠላ ወሬ ነው ያወራው ባለፈው። በጣም አስደብሮናል እና ምንም ሊሰማ አልቻለም። ከዛ በኋላም ደውለንለታል እና ወንድ ከሆናችሁ መታችሁ አውሩኝ ምናምን ነው እያለ ያለው እና እኛ እንደዚህ ምናምን ከዚህ በኋላ ሲጀመር ባለፈው በሰራነው ቪዲዮ ተናግረናል። ካሜራ ይዘን ነው የምንሄደው እሱ ጋር ጸብም ከፈለገ በቃ የሚያረጋውን ነገር ለምን እንደሆነ ልንጠይቀው ካሜራ ይዘን እንሄዳለን ብለን ቃል ገብተንላችኋል እና ዛሬ እንፈልገዋለን። ስልክ ካላነሳልን ደግሞ እንሄድበታለን። ስራ ቦታውን እናውቀዋለን፣ ቤቱን እናውቀዋለን። የትም መሄዳችን አይቀርም እና በጣም እያስደበርከን ነው። አንተ ምንም ልትረዳን አልቻልክም። እያረክ ያለው ነገር በጣም የሚያስጠላ ነገር ነው። የማይመስል ሐሳብ ነው እያመጣ ያለው። ምንቴ ለምንድን ነው ማታርፈው? ቆይ ብታርፍ አይሻለም? ማይመስል ነገሮች እንደዚህ ከምታረግ በቃ ከሃይሚ ብትርቅ ነው የሚሻለው። ሃይሚ የምትለውን ነገር አቁም። ሁሉንም ሰው እያስከፋ ነው። ገባ አይደል? የቡሩክንም ጓደኞች እያስከፋ ነው። የሃይሚንም ጓደኞች እያስከፋ ነው። በቃ አሁን አንተ የሀገራችን ልጅ ነህ ብለን ነበረ ዝም ያልነ እያወቀን ያለፍነ እንደዛ አስበን ነበር። አንተ ግን በጣም የምታረገው ነገር እያስጠላን ነው። ገባ? የሚያስጠላ ነገር ነው እያረክ ያለው። ተዋልነ ምንም ልሰማ አልቻልክም። ባለፈው ደውለን አወራነ፣ አሁንም አሰማም። ስለዚህ ምን እናርግ? ቆይ ምን ብናረግ ነው የሚሻለው? በጣም የምታረገው ነገር እየደበረን ነው ምንቴ። በቃ አሁን የመጨረሻ ሌቭል ላይ ስንደርስ ነው አሁን ስራ ቦታው ምን ይል የሚል ሐሳብ ያመጣ ነው። እያስጠላን ነው። በጣም እየደበርከን ነው። በቃ የምታረገው ነገር እየደበረን ነው። ያው ሁሉ ልንነግር ሞክረናል፣ ደውለን ልናወራህ ሞክረናል። አንተ ግን ምንም ልትረዳን አልቻልክም። እንድትረዳን ከዚህ በኋላ በምንወስደው ነገር እንዳይደብረ በጣም ብዙ ሪስክ ያለው ነገር ልንወስድ እንችላለን እና ምንም እንዳይደብር በመናረገው ነገር ልናስከፋ እንችላለን እና እንዳይደብር። ያው ፋሚሊዎችም ባለፈው ባረግነው ነገር ደስተኛ ናችሁ። ይናል ያዘናችሁ አይመስለኝም። አብዛኛው ሰው ደስተኛ ነው እና ያው የመለሰልን መልስ አይታችኋል መጀመሪያ አካባቢ ላይ እና ያው እኔ ቪዲዮን ድጋሚ ለማየት ስሞክር ነው በጣም የተበሳጨሁት። ቪዲዮን ሳየው ልጁ ምን ይላል? በእኔ የሚወግን ሰው የለም ምናምን ይላል። እንዴ እኛ አንተ ጭራሽ ብሩክና ሃይሚ እንዲጣሉ እንፈልጋለን፣ አንተ ከሃይሚ ጋር እንድትሆን እንፈልጋለን ብለን እንድንወግን ትፈልጋለህ? ማን ነው ላንተ የሚወግንልህ? ሲጀመር በእንደዚህ አይነት ነገር ዙሪያ እንዴት ነው ላንተ የሚወገን? ሁሉም ሰው እኔን ይጣላኛል ምናምን። እንዴት አንጥላ? ብሩክና ሃይሚን ለማጣላት ፈልገህ እንዴት ነው አንተም ሰው የሚወድህ? ሰው እንዲወድህ ከፈለክ በራስህ ኮንተንት፣ በራስህ አሰራር፣ በራስህ አይዲያ ብትመጣ ማንኛውም ሰው ሊወድ ይችላል። ግን በማይመጣ ነገር ነው የመጣው። ገባ? አይመጣም። በእንደዚህ አይነት ነገር አይመጣም። ጭራሽ በብሩክና በሃይሚ አይመጣም። ማይታሰብ ነገር ነው። በእነሱ መምጣት ማለት ለኛም አዛ ነው፣ ላንተም ይከብዳል በጣም። ገባ? ብዙ ሰው ሊያስቆም እየሞከረ ነው፣ እያየን ነው። ምንም ልትረጋጋ አልቻልክም። ሲጀመር እኛ
አንተን ማግኘት እንፈልጋለን። አንተን አግኝተን ነግረነዋል። ከካሜራም ጀርባ ነግረነዋል። በሰሙን ደውለንለት አውርተነዋል። ግን የሆነ እኛን ለማግኘት ፍላጎት የለውም። ታውቃላችሁ ፋሚሊ ምንም አይነት ፍላጎት የለውም። ግን እኛ ደግሞ በቃ በራሳችን መንገድ እንሄዳለን ብለነዋል። ቪዲዮ ላይም ባለፈው ካያችሁ እኛ ደግሞ አሁን በራሳችን ያው ዛሬ እንደምታዩት ወይ ስራው ቦታ እንሄዳለን፣ ያለበት ቦታ ብቻ አጣርተን በደንብ እንሄዳለን። ስልክ እንደውለታለን፣ ልናገኝ እንፈልጋለን ነው ምንለው። ካሜራ ይዘንበት ነው የምንሄደው። እናንተም ያው ትመለከቱናላችሁ፣ ትከታተሉናላችሁ ይሄን ቪዲዮ። በጣም በቃ እኛም ብቻ አይደለም እናንተንም አስደብሯቸዋል። የኛ ብቻ ጉዳይ ሳይሆን ይሄ ነገር የእናንተም ጉዳይ ነው፣ የሁላችንም ጉዳይ ነው። ሁላችንም ማሰብ ያለብን ጉዳይ ነው። ሁላችንም ማስቆም ያለብን ነገር ነው እና ይሄን ልጅ ማስቆም አለብን። ወደ ማይመስል ወደ ከፋ ደረጃ ሳይሄድ ብናስቆመው ለሁሉም በቃ ለኦዲየንሳችንም ለሁሉም አሪፍ ነው እና በጣም እኔ ብቻ ምን እንደምለው አላውቅም። በጣም ነው ያስደበረኝ። በጣም የሚያስደብር ሰው ነው። የሚያደርገው ነገር ሁሉ እየደበረን ነው። በጣም ነው የደበረን እና ምንም ሊሰማንም አልቻለም። ብቻ አሁን ቀጣይ አሁን በስነ ስርዓት አሁን ካሜራ ይዘን ስራ ቦታው እንሄዳለን እና ይሄን ቪዲዮ በቃ ተከታተሉን እስቲ። በምናረገው ነገር እንዳይጸጽት ይሄን ቪዲዮ ታየዋለህ። በምናረገው ነገር እንዳይጸጽት በጣም ልናስደብር እንችላለን እና እንዳይጸጽት በጣም የሚያስጠላ ነገር ልናረግ እንችላለን። ማይሆን ውሳኔዎችን ልንወስን እንችላለን እና አሁን ፋሚሊ እንሄድበታለን ስራ ቦታ ካለ እናገኘዋለን፣ ከሌለ ደግሞ ቤቱ እንሄዳለን። ዛሬ በቃ አንላቀቅም፣ ባጭሩ አንላቀቅም። ዛሬ በጣም የመለስክልን መልስ በጣም መልስ ከቶናል፣ አስደብረናል። ስለዚህ አንላቀቅም እና ፋሚሊ ስራ ቦታው እንሄዳለን እና በደንብ ተከታተሉን። ይሄን ቪዲዮ በደንብ ይዩት። ካሜራማናችንም እንዳታጠፋው ካሜራውን ምንም ነገር ያው ፋሚሊ ደርሰናል፣ የሚሰራበት ቦታ ደርሰናል። ተነግሮን ቦታ ቀይሯል ተብለን ነበር። ለዛ ነው እንትን ያልነው፣ እየሄድን ነበረ። አሁን የሚሰራበት ላይ ነው የሚሰራው ተብለናል እና አሁን እንገባበትና በቃ የሚፈልገውን ነገር ሁሉ መጠየቅ እንፈልጋለን። እሱ በቃ ለምን የሁሉ ነገር ውስጥ እንደገባ ለምን እንደፈለገ እንጠይቀዋለን። ስለ ሁሉም ነገር ማውራት እንፈልጋለን ከሱ ጋር ማለት ነው። ስለዚህ በቃ አሁን ገብተን እናረጋው እናረጋለን። እሱን ነው የምንፈልገው። ዋናው ሐሳባችን እሱን ማግኘት ስለሆነ አሁን ገብተን ስራ ቦታው እንወራዋለን ማለት ነው። ስለዚህ ተከታተሉን ፋሚሊ። ምንቴ ያለ እንዴ ነው? ምንቴ የለም። ምን ነው ፈልገነው ምንቴ አሁን ስቱዲዮ የለም፣ ወጥቷል። አንዴ ውስጥ ገብቼ መሄድ ይችላል። ውስጥ ለምን ትገባለህ? እኔ እየነገርኩህ አይደል እንዴ? ምንቴ የለም። አይ ፈልገነው ነው ላስፈላጊ ጉዳይ። አንዴ አይተውታ የት ሄዶ ነው? ምንቴ የለም፣ ዛሬ አልመጣም። ፈልገነው ነው። እኛ ታውቂያለሽ ብዙ ነገር አስቀይሞናል እና አንዳንድ ነገሮችን ልናወራው እንፈልጋለን። እና ታዲያ ደውለህ ካሜራ ይዘን ነው የምንናገረው። ስልኩ አይሰራም። ስንደውልለት አሁን ደውለንለት ነበር ቅርብ ሰዓት፣ ግን ስልኩ አይሰራም። እሱም እኛን ለማግኘት ፈቃደኛ አይደለም እኮ። ደውልለትና አናግረው። ውስጥ እኮ ቢኖር አገናኘህ ነበረ። የለም ያው አይቶት ይውጣል። ኖርማል እኮ ገብቶ መውጣት እኮ ይችላል፣ ችግር የለውም። የለም ካል ምንቴ የት እንዳለ አንዴ ፈልገነዋል። የት እንዳለ ነገር ምንቴ የት ነው ያለው? በጣም እየፈለግነው ነው እኮ እየነገርኩህ እኮ ነው። ምንቴ ውስጥ ቢኖር ኖሮ ወጥቶ አያናግርህም እንዴ? ምንቴ የለም፣ አልተገናኘንም። ዛሬ አልመጣም አይደለም ምንቴን እየፈለግነው ነው። እያረገው ያለው ነገር በጣም እያስደበረን ስለሆነ ምንቴን በጣም እንፈልገዋለን። ገባሽ? እኛ ብቻ አይደለም ብዙ ሰው ነው የሚፈልገው። ስንደውልለት ስልኩ አይሰራም። አይደለም በቃ እሱም እኛን ለማግኘት ፈቃደኛ አይደለም። ሌላ ነገር ሳንገባ አሁን ምንቴ የት እንዳለ ንገሪንና እንሂድበት። እንፈልገዋለን። ሌላ ነገር
ሳንገባ ምናምን ብላችሁ የምታስፈራሩት እንዴ? አይደለም ስሚኝ፣ ቢኖር እኔ እኮ አገናኛችሁ ነበር። እያረገ ያለው ነገር በጣም እያስደበረን ነው። ገባሽ? ገብቶሻል? በጣም ነው እያስደበረን ያለው። አሁን ተባበሪ። ምንቴ ያለበትን ቦታ ንገሪ። ምንቴ የለም። እኔ ያለበትን ቦታ አላውቅም። እንዴት አታውቂም? ደውላችሁ ማግኘት ትችላላችሁ። የስራ አጋሩ ነሽ አይደል? እንዴት ምንቴ ያለበትን አታውቂም? እዚህ ቤት ተቀጠርኩኝ እንጂ እኮ እኔ ቤቱ አይደለም የምኖረው እኮ። እንዴት ምንቴ ያለበትን አታውቂም? መፍቻኔ ጋር ያለው ከፍቼ እገባለሁ፣ ስራዬን ሰርቼ እወጣለሁ። ሲጀመር ምንቴ ያለበትን እንዴት አታውቂም? እንዴት አታውቂም? ምንቴ ያለበትን ምን ማለት ነው? እንዴት እንደዚህ ትይናለሽ? ወይ ደውይለት። የምታውቂው ስልክ ካለ ንገሪን፣ እንደውልለት። እናንተ ከምታውቁት ሚሰራ ስልክ ካለው ስልኩ ስንደውልለት ዝግ ነው እና በጣም እየፈለገ ነው የሚያደርገው ነገር እየደበረን ነው። ገባሽ? ብዙ ነገር ነው በጣም ብዙ ሰው እያስደበረን ያለው እና እንፈልገዋለን። ምንቴ የት እንዳለ እንድትነግሪን እንፈልጋለን። እንድደውልለት ለምትፈልጉት ከእናንተ የተለየ እኮ ምንም ያደረገው ነገር እኮ የለም። ምንም አልገባሽም ማለት ነው። በቃ አይ አይደለም፣ ምንቴ እያደረገ ያለውን ነገር አላውቅም። በጣም ያስጠላ ነገር እያደረገ አይሰራም አልከኝ። እኔ እናንተ ከምታውቁት ስልክ ቁጥር ውጪ እኔ እሱን ማገኝበት ምንም አይነት እንትን ነገር የለም። እንዴት የለም? ምን ማለት ነው? የስራ አጋሩ እኮ ነሽ እና የስራ አጋሩ ታውቂያለሽ። ምን እያልሽ ነው? የስራ አጋሩ ብሆንም ቆይ ላስረዳ። የስራ አጋሩ ነኝ አይደል? መስራት ያለብኝን ገብቼ ሰርቼ እወጣለሁ። ደሞዜን በአግባቡ ከፍለኛል። አለቀ። እነሱ የሚያገናኘን ነገር የለም። የት እንዳለ ትነግሪናለሽ ወይስ በስልኩ ነው? ሌላ ሰዎች እንደናንተ ሲፈልገው ሲመጡ በስልኩ አግኝተው የት እንዳለ ትነግሪናለሽ ነው ወይስ ሌላ ወይ የት እንዳለ ወይስ ምንድነው ሌላ ነገር የሚፈጠረው? ነው የት እንዳለ ባቅ ለምን አልነግራችሁም? በቃ አይደለም ሌላ ነገር የሚፈጠር ስራ ቦታ መጣችሁ። አይ መጥፎ ነገር ተናረጋገፋፍ መጥፎ ነገር እንዲፈጠር መጥፎ ነገር እንደታረጋገፋፍ መጥፎ ነገር ሴት ነሽ። በቃ ሴት መጥፎ ነገር የለም አልኳችሁ አይደል? ለምን አትወጡም እናንተ? ስራ ቦታ ነው ያለሁት አይደል? ስራ ቦታዬን አትበጥብጡ። መጥፎ ነገር እንድናረጋገፋ ስራ ቦታዬን በእናንተ ምክንያት እንዲበጠበጥ አልፈልግም። እሱም የሰው ህይወት እየበጠበጠ ነው። እዚች ጋር እኮ እሱም የሰው ህይወት እየበጠበጠ ነው። እኔ የሚመለከተኝ ነገር እኮ የለም አይደለም ወይ? እየበጠበጠ ስራ ቦታውን አበጥ አንዴ ቆይ፣ እያደረገ ያለውን ነገር አንቺ አላውቅም ለማለት ፈልገሽ? እኔ ምንም የማውቀው ነገር የለም። እኔ እና እሱ ያገናኘን ስራ አይደል እንዴ? የሰው ህይወት እየበጠበጠ እንዴት እንደዚህ ስራ ቦታ አበጥብጡ ትይናለሽ? እሱ የሰው ህይወት እያናጋረ ለዛች ጋር እኮ እዚች ጋር ተወካዩ እኔ ነኝ አይደል? እኔ እስከሆንኩኝ ድረስ ስራ ቦታውን የመበጥበጥ መብት የላችሁም። የሚሰራው ስልክ ካለሽ ደውይለት። አሁን ተባበሪ። እናንተ ከምታውቁት ስልክ ቁጥር ውጪ እኔ የለኝም። እሱንም ማገኝበት ምንም አይነት ስልክ ቁጥር የለኝም። የት እንደሚኖር አትነግሪንም ነው? የት ልናገኘው እንችላለን? እስቲ ንገሪኝ። እኔ ለምን አልነግራችሁም? እኛ በጣም ስለፈለግነው ነው እንደዚህ እያወራንሽ ያለ ነው። በጣም ነው ያስከፋን። እኛ በጣም ነው ያስደበረን። በጣም የሰው ህይወት እየበጠበጠ ነው ያለው። በጣም ያልፈለግነው ቦታ የለም። ስራ ቦታ እንደቀየረ ሰምተን ነው እዚህ የመጣነው እና አሁን ትነግሪናለሽ ወይስ ወደ ሌላ ነገር? እኮ የት እንዳለ ነው ማወቅ የምንፈልገው። ንገሪኝ የት እንዳለ። እኔ የማውቀው ነገር የለም። አለቀ በቃ። ስራ ቦታ የለም። ምን ማለት ነው? ስራ ጋር አዎ፣ ምን ማለት ነው? ስራ ቦታ ምናምን የምትይው በቃ የለም። በቃ አውጡልኝ። በቃ እዚህ ጋር የሰው ህይወት የተለየ ነገር እንዳደርግ አትገፋፉኝ። በቃ ምንም ማለት ነው። ደውይ በቃ ፖሊስ ጋር እንድደውል አትገፋፉኝ። በሰላም ደውይ። መደወል ትችያለሽ። እዛ ጋር የሰው ህይወት እየበጠበጠ ስሚኝ፣ የሰው ህይወት እየበጠበጠ ጭራሽ አንፋታውም። እኛ ምንም አይመስልም። ጭራሽ ቢላ ምናምን አውጥተህ ተሰራራኝ ትፈልጋለህ እንዴ? ካለ ለምን አላገናኝ? ይኸውልሽ ንገሪን ወይ ማይሆን ነገር ይፈጠራል። አሁን እዚህ ቤት ማይሆን ነገር ይፈጠራል ምናምን። እኔ እኮ ማስፈራራት እኮ መብት የላችሁም። እኔ ፖሊስ ጋር አሁን እደውላለሁ። መደወል ትችያለሽ አይደል? በጸባይ አሁን እደውላለሁ። በቃ አሁን ያለበትን ቦታ ማወቅ እንፈልጋለን። ስለዚህ እስክትነግሪን ድረስ የትም ንቅንቅ ማለት ነው። እሺ ቆይ ስንት ሰዓት ሊመጣ ይችላል? አሁን ንገሪን፣ አንድ ነገር ንገሪን። ስንት ሰዓት ሊመጣ ይችላል? በደንብ ነው የምታውቀው እንዴ? እኔ እኮ ስንት ጊዜ አብረሽ አለኝ። ከፍቼ እገባለሁ፣ ከፍቼ እወጣለሁ። በመፈልገው አብረሽ እየሰራሽ ነው። እንዴት የሚመጣበትን ሰዓት አላውቅም ትይናለሽ? እንዴት አላውቅም ትይናለሽ? አሁን ግልጹን ንገሪንና በስነ ስርዓት ማለት ነው። እኛም አሁን ከዚህ የትም አንሄድም። እኔ አላውቅም። በቃ ውጡልኝ። እኔ ከስራ ፖሊስም ሆነ ምንም ሊመጣ ይችላል። ስሚኝ፣ የትም አንሄድም እኛ እንዴ። እኔ እንደዚህ አይነት ነገር ፖሊስ ጋር ድረስ እንድደርስ ለምን ትገፋፉኛላችሁ? ደውይ ከፈለግሽ። ጭራሽ የሰው ህይወት እየበጠበጠ የስንት ሰው ህይወት እያበላሸ እንደሆነ እኮ እሱ አልተረዳሽም። እኔ በጸባይ ነግሬያችኋለሁ። በቃ አውጡልኝ። እሺ የምናገኝበትን መንገድ ንገሪን እኮ እያልንሽ እኮ ነው። እኛ እንዴ በቃ ንገሪን። አሁን እንድትነግሪኝ ነው የምንፈልገው። አይ ምናምን የምትይ ከሆነ ማለት ነው በጣም እንደባበራለን። ካሜራማን ዝቅ አድርገው አንዴ ፖሊስ እየመጣ ነው። ዝቅ አድርገው በቃ